بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته ود ተከታታይ እህቶችና ወንድሞች በተከታታይ ያየን ያለነው በጣም ቀላልና በአላህ ዘንድ ትልቅ ምንዳ የሚያስገኙ ስራዎችን ነው። በዛሬው ትምህርታችን የምናየው ደግሞ ቂያሙል ለይል የሌሊት ሶላት መስገድ ምን ያህል ትልቅ አጅር ያለው መሆኑን ነው ኢንሻአላህ። እንግዲህ ሌሊት ማለት ሰዎች ረፍት የሚያደርጉበት ነው። ከተለያየ ውጣ ውረድ ስራዎች በኋላ እንግዲህ አላህ ወጀዐልነ الليل لباسا አው ሊተስኩኑ እንደሚለው በተለያዩ በቁርአን አንቀጾች ሌሊት የምኝታ ሰዓት መሆኑን አላህ ጠቅሷል። ነገር ግን ከዛ ከምኝታው ቀነስ አድርጎ ደግሞ ለአላህ መስገድ በጣም ትልቅ عبادة ነው። ولهذا ورد في الحديث أن رسول الله صلى الله عليه وسلم قال أفضل الصلاة بعد الفريضة صلاة الليل ከግዴታ ሶላቶች ቀጥሎ ትልቁ ሶላት የሌሊት ሶላት ነው አሉ። ምክንያቱም የሌሊት ሶላት እንደተባለው ያን የሚጣፍጥ እንቅልፍህን ትተህ ለአላህ መስገድ ሪያ የሌለው ሱማ የሌለው ገሌ ያኛል ገሌ ይሰማኛል የምትልበት ወቅትና ጊዜ አይደለም። ሌሊት ምንድነው ኢኽላስ ያለው ነው ማለት ለአላህ ተብሎ የሚሰራ ነው። በዛ ወቅት ጀም ለይል ብሎ አንድ ሰው እንቅልፉን ትቶ በቀዝቃዛ ውሃ ውዱ አድርጎ መስገድ ይቸገራል። ለይል ለምን የሚያየው የለማ። ስለዚህ ኢኽላስ ያለበት ስራ ነውና አፍضل الصلاه بعد الفريضه صلاه الليل ከፈርድ ሶላት ቀጥሎ እንግዲህ በሁለተኛ ደረጃ የተቀመጠው የሌሊት ሶላት ነው። تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ብሎ አላህማ መስግኗቸዋል። ጎናቸውን ከምኝታቸው የሚያርቁ ናቸው አለ። አላህን በመገዛት አላህን ዒባዳ በማድረግ كانوا قليلا من الليل ما يهجعون ስለሙተቆች አንስቶ አላህን የሚፈሩ ባሮችን ሲያወሳ كانوا قليلا من الليل ما يهجعون ከሌሊት የሚተኙት ትንሹን ጊዜ ነበር ይላል። በጣም ይሄ የሌሊት ሶላት እንግዲህ በጣም ትልቅ ዒባዳ ነው። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? አለይኩም ቢቂያም الليل የሌሊት ሶላት ስገዱ አደራችሁን አሉ። ለምን አሉ? فإنه دأب الصالحين قبلكم ከናንተ በፊት የነበሩት ደጋግ የአላህ ባሮች ያደርጉት የነበረ እነሱ ልምድ ነው፣ እነሱ ባህሪ ነው የሌሊት ሶላት። የአላህ ባሮች የሌሊት ሶላት አይተው ወለው ቀሊለን ትንሽ እንኳን ቢሆን እንደ የሌሊት ሶላት በጣም ወሳኝ ነው አይተውትም ነበር አሉ። እና فإنه دأب الصالحين قبلكم ከናንተ በፊት የነበሩ የአላህ ደጋግ ባሮች ያደርጉት የነበረ ነውና እናንተም ይሄን በመከተል የሌሊት ሶላት መስገድ ይገባችኋል አሉ። ወቁርበቱን ኢላ ረቢኩም ወደ ጌታችሁ ደግሞ የበለጠ የሚያቀርባችሁ ዒባዳ ነው አሉ። ወመክፈረቱ ሊሰይአት ወንጀሎቻችሁን ደግሞ የሚያስምሩ ናቸው አሉ። የሌሊት ሶላት ወንጀልን ያስምራል አሉ። ወመንሃቱን ዐኒል ኢስም ከወንጀል ደግሞ እንድትርቁ ያደርጋችኋል አሉ። የሌሊት ሶላት የሚሰግድ ከሆነ አንድ ሰው አላህ ከወንጀል ያርቀዋል፣ ከወንጀል ይጠብቀዋል። ወማ ጡረደቱን ሊዳኢ ዐኒል ጀሰድ እንዳውም ከሰውነት ላይ በሽታን ይከላከላል። ሱብሃንአላህ የሌሊት ሶላት ለጤንነት ራሱ ጥሩ ነው አሉ። ከሰውነት ላይ ያለም በሽታ ይከላከላል አሉ። ስለዚህ ይሄ የሌሊት ሶላት ምን ያህል ጥቅም እንዳለው በዚህ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። وقال النبي صلى الله عليه وسلم النبي صلى الله عليه وسلم ምን አሉ? نعم الرجل عبد الله لو كان يصلي بالليل عبد الله አሉ አብዱላህ የተባለ ሰው በጣም ጥሩ ሰው ነው አሉ። አብዱላህ ኢብኑ ዑመር ነው ተብሏል። ወይም ደግሞ እንደው ለምሳሌ ነው አንድ የአላህ ባሪያ በጣም ያማረ ይሆናል አሉ። لو كان يصلي بالليل በሌሊት የሚሰግድ ቢሆን የበለጠ ያምራል። እና ይሄ አብዱላህ የተባለ ሰው ጥሩ ሰው ነው፣ ነገር ግን በሌሊት ደግሞ ቢሰግድ የበለጠ ያምር ነበር አሉ። የሌሊት ሶላት ቢሰግድ رحم الله رجلا قام من الليل فصلى وايقظ امراته قالوا እና
ምንድነው አሉ ረሂመላሁ ረጁለን የሆነን ሰው አላህ ይዘንለት አሉ ወይም አዘነለት ያዝንለታል አሉ ቃመ ሚን الليل ሌሊት ቆሞ ፈሰላ ያን የሚወደውን እንቅልፍ ትቶ ቆሞ ተነስቶ የሰገደ ሰው አላህ ይዘንለት አሉ እንዲያውም የሱ መስገድ ብቻ ሳይሆን ዋይቀዘ ምራአተሁ ባለቤቱንም ቀስቅሶ አስነስቶ እንድትሰግድ ያደረገ አላህ ይዘንለት አሉ فإن أبت نضح في وجهها الماء እንዲያውም አልነሳም ካለች ፊቷ ላይ ውሃ ረጭቶ የሌሊት ሶላት እንድትሰግድ ያደረገ ሰው አላህ ይዘንለት ብለው ዱዓ ያደረጉለት ወይም ደግሞ ይሄ አላህ ያዘነለት ነው ብለዋል ማለት ነው እንደዚሁም ረሂመላሁ እምራአተን አሉ እንደዚሁ ሴትም ብትሆን አላህ ይዘንላት ወይም ደግሞ አላህ ያዘነላት ነች አሉ ቃመት من الليل فصلت በሌሊት ተነስታ የምትሰግድ ሴት አላህ ይዘንላት ብለው ተናገሩ የሷ መስገድ ብቻ አይደለም ባሏንም አስነስታ ቀስቅሳ የሌሊት ሶላት እንዲሰግድ ያደረገች ሴት እንቢ ብለን መነሳት እንኳን ቢያቅተው ውሃ ረጭታ የሌሊት ሶላት እንዲሰግድ ያደረገች ሴት አላህ ይዘንላት አሉ ይሄ ነው መሆን ያለበት ማለት ነው ሱብሃንአላህ እንግዲህ ይሄ ዛሬ ለሌሊት ሶላት መቀሳቀስ እንኳን አይደለም ለፈርድ ሶላት እንኳን መቀስቀስ በጣም ከባድ የሆነበት ወቅት ነው ባል ሚስቱን ተነሺ የፈጅር ሶላት ስገጂ ማለት ራሱ ከብዷል እንኳን የሌሊት ሶላት ተነሽተ ስገጂ ማለት እና ምላሹም የከፋ ሊሆን ስለሚችል ሊሆን ይችላል አንድ ሰው ሚስቱን ተነሺ ቢላት ኧረ ተወይ ነው የምትለው ወይም የሆነ ምላሽ ትለዋለች ስለዚህ ግን ይሄን የሚያደርጉ ሰዎች አላህ ያዘነላቸው ናቸው ተነስቶ እሱም ሰግዶ ሚስቱን እንድትሰግድ ያደረገ ወይም እሷ ተነስታ ሰግዳ ባሏ እንዲሰግድ ያደረገች የሌሊት ሶላት እነዚህ ሰዎች አላህ ያዘነላቸው ናቸው في الدنيا والآخرة ብለዋል ይሄ የሌሊት ሶላት እንደተባለው በጣም ከባድ ነው ነፍስያ ማሸነፍ ይጠይቃል ተሐጁድ ይባላል ለዛ ነው ተሐጁድ ማለት ትግል ነው ያኒ ከነፍስያ ጋር ትግል ነው ያን የምትወደውን እንቅልፍ ያን ሙቀት በተለይ ቀዝቃዛማ ሀገር አካባቢ ከሆነ ያን ሙቀት ወይም ያን ቅዝቃዜ ተቋቁሞ ውዱ አድርጎ መስገድ ለነፍስያ በጣም ከባድ ነው ስለዚህ ያ ትግል ከነፍስያን አሸንፈህ የምትሰግደው የምታደርገው ዒባዳ ነው ለዛ ነው الحسن البصري رحمه الله ما نعلم عملا أشد من مكابدة الليل ونفقة المال አሉ እንደው ከስራዎች ሁሉ ሌሊትን ተቋቁሞ የሌሊት ሶላት መስገድ ነፍስያውን አሸንፎ የሌሊት ሶላት እንደ መስገድ የሚከብድ ስራ የለም አሉ ونفقة المال ያምትወደውን ገንዘብም ወጭ እንደማድረግ የሚከብድ ነገር የለም አሉ ሁለት ነገሮች ከባድ ናቸው አሉ አንዱ ሌሊት ተነስተህ መስገድ ከባድ ነው አሉ ونفقة المال እንደገና ያን የምትወደውን ገንዘብ ደግሞ ወጭ ማድረግ መስጠት እነዚህ ሁለት ነገሮች በጣም ከባድ ናቸው ግን ከቀለሉ አላህ ላቀለለ ሰው ደግሞ በጣም ቀላል ነው ለዛ ነው بعض السلف እኔ በዱንያ ላይ መኖር የምፈልገው ለምንድን ነው የሌሊት ሶላት መስገድ ባይኖር ኖሮ ዱንያ ላይ መኖር አልመኝም ነበር አሉ ለምን ሌሊት ሶላት ላይ አላህ ጋር በጣም የበለጠ የሚገናኙበት ነው ሁሉም ጸጥ የሚልበት ወቅት ነው ያ ወቅት በጣም ለሙሂቦች አላህን ወዱ ሰዎች በጣም የሚፈልጉት እንደው ምንድነው የሚሉት ገና ሌሊቱ ሲመጣ ደስ ይለናል አሉ ለመስገድ የሌሊት ሶላት ለመስገድ በዛ ወቅት አላህ ምንድን የሚልበት ወቅት ነው በተለይ ወደ አኺር الليل ከሆነ የሌሊት ሶላት ምን ሰግደው የሌሊት ሶላት በመሰረቱ ከኢሻ ጀምሮ እስከ ፈጅር አዛን እስከሚል ድረስ ያለው ወቅት የሌሊት ሶላት የሚሰገድበት ወቅት ነው በውትር ላይ እንደተናገረ ከመግሪብ እስከ ኢሻ ራሱ መስገድ የሌሊት ሶላት ይቆጠራል ያሉም አሉ ከመግሪብ እስከ ኢሻ እንኳን መስገድ ራሱ የሌሊት ሶላት እንደ መስገድ ይቆጠራል ያሉ አሉ ስለዚህ ፀሐይ ስትገባ ደስታ ነው አሉ ለምን ሌሊት ሶላት ለመስገድ ያ ወቅት ምን ስለሆነ ነው አላህ ጋር የበለጠ የሚገናኙበት ነው هل من داع فاستجب له የሚልበት ወቅት ነው አላህ ማን ነው የሚለምነኝ ብሎ ጥያቄ የሚያቀርብበት ወቅት ነው ለምኑኝ የሚልበት ወቅት ነው فاستجب له هل من مستغفر فاغفر له
استغفار የሚጠይቀኛል ምረው ዘንድ ብሎ አላህ የሚጠይቅበት ወቅት ነው ስለዚህ ይሄ የሌሊት ሶላት በጣም በአላህ ዘንድ በጣም ትልቅ ደረጃ የሚያስገኝ ኢማናችን የበለጠ እንዲጨምር የሚያደርግ ከአላህ ጋር ግንኙነታችን የበለጠ የሚያደርግ ነውና የሌሊት ሶላትን እንልመደው በጣም ትልቅ አጅር ያለው ነው የሚለው ስለዚህ ሁላችንም የሌሊት ሶላት ለመስገድ መልመድ መለማመድ ነፍስያን ማሸነፍ መቋቋም ያስፈልጋል ለብዙ ነገር ያግዘናል ሱብህ ለመስገድ ያግዘናል ሱብህን ሱና ለመስገድ ያግዘናል ዊትር ለመስገድ ያግዘናል በተግላላ ጤንነታችን ከሷሊዎች ጋር እንመደባለን ለዚህ ኢንሻአላህ ሁላችንም ይሄን የሌሊት ሶላት እንለማመደው እንስገደው አላህ ያግዘን ሁላችንም አላህ ያግዘን ተውፊቅ ሚን አላህ ነው እገዛው ከአላህ ነውና አላህ ያግዘን ወቢላሂ ተውፊቅ ሰላም አለይኩም ወራህመቱላሂ ወበረካቱ